እና ፉፉ በምን አጋጣሚ ወይም ምን ሆነው ከሚዲያ ጠፉ? ማለት ምን አጋጠማቸው? ምን ሆነው ነው? ለምንድን ነው የጠፉት? የጠፉበት ምክንያት ምንድን ነው? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የመስክ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ደህና ነኝ፣ ከአንድ ሰው ናፍቆት በስተቀር ማለት ነው። ግን አንድ ሰው በጣም ናፍቆኛል፣ በጣም ማለት ነው፣ ከምነግራችሁ በላይ ማለት ነው። ምክንያቱም በጣም ቆየ ካየናት። ማናት አትሉኝም? ማናት ካላችሁኝ ያው ስም መላክ ያወጣዋል እንደሚባለው ማለት ነው። ስም መላክ ያወጣዋል እንደሚባለው እንደ ስሟ ፍቅር የሆነችዋ ፍቅር የት ገብታ ነው? ምን ሆና ነው? ምን አጋጥሟት ነው አትሉም እንዴ እናንተ? በስማ የምር በቃ አፈልጓትም እንዴ? እንደዚህ እንትን አትሉም? መስሎ ስንት ቀን ሞላት አሁን ቪዲዮ ከለቀቀች እኮ ምን እንደሆነች ምናምን አትጠይቁም እንዴ? የምሬን ነው ውዴ ፍቅርዬ፣ የኔ ውድ፣ የኔ ጀግና ሴት፣ የኔ ጀግና ሴት፣ የምር የሴቶች ይሁንሽ፣ ሞዴል ይሁንሽ፣ የሴቶች አሪአያ፣ የሴቶች ምን ልበልሽ ማለት ሴቶች ከአንቺ በእርግጠኝነት ብዙ ነገር ይማራሉ። የምሬን ነው። በጣም በቃ በጣም በጣም ከምነግርሽ በላይ ነው የምወድሽ የማከብርሽ። እና የምር በጣም ነው የከፋኝ ሰሞኑ አንቺን ባለማየቴ ማለት ነው። ባለማየቴ ስላችሁ በቃ ቆየ፣ ቪዲዮ ከለቀቀች ቆየ እና ምን ሆና ነው? እስቲ የምታውቁት ነገር ካለ በማርያም ጻፉልኝ እስቲ ኮሜንት ላይ ምናምን እንትን በሉ። ግን በጣም ትላንት ራሱ በጉጉት ጠብቂያት ነበረ ማለት የሆነ አንዳቸው ወይ ፉፉ ወይ ፍቅር ይለቃሉ ብዬ አስቤ ነበረ። በእርግጥ ያው ባለፈው ሳምንት ሰሞኑ ብቻ በለቀቁት ቪዲዮ ጥሩ እንትን ላይ እንዳልነበሩ ምናምን ምናምን ይታወቃል። ያው የእንትኑ የሚዲያው እንትን ተጋብቶባቸው ነገሩ እሷ እንደዚህ አይነት ስራ አሰረም በእርግጠኝነት ማለት ነው። ግን የሆነ ብቻ ደስ የማይል ነገር ነበረ ከፉፉ ጋር ምናምን ያለው ነገርም ምናምን ብዙም እንትን አጥጋቢ አልነበረም ከሱ ጋርም ያለው ነገር ማለት ነው። ግን ሆኖም በዚህ ልክ ግን ከሚዲያ ለምን ጠፋች ማለት ምን ቢያጋጥማት ነው? ምን ሆና ነው እንደዚህ ጥፍት ያለችብን? ለምንድን ነው? በእርግጠኝነት በጣም ነው እሷ እንትኗ ፋሚሊዎቿ የሚናፍቋት ምናምን ማለት ነው። በጣም ብዙ ጊዜ ካያችሁ አንድ ቀን እንኳን ቪዲዮ ሳሰራ ከቆየች በጣም ነው እንትን የምትለው። ምኑ ማለት ናፈቃችሁኝ ምናምን ምናምን ብላ ነው እንትን የምትለው ማለት ነው። ግን በዚህ ልክ ያጠፋት ነገር ምን እንደሆነ አላቅም። በእርግጥ ግን ምንድን ነው? ለምንድን ነው የጠፋችው? ብዙ ነገር ሞክሬያለሁ፣ ግን ምንም እንትን ልል አልቻልኩኝም። ግን ውስጤ ብዙም እንትን አላለኝም። የምር በጣም ነው የሚደብረው። ማለት እነሱ ብቻ ነበሩ እስካሁን ድረስ ያልተጋባባቸው የሰሞኑ እንትን ማለት ነው። በስርዓት እንትን እያሉ የነበሩት እነሱ ብቻ ነበሩ። ግን ደግሞ ምክንያቱም ባላወቅ ነው እንትን ወይም ደግሞ ተማሪ ናት። ግን ተማሪ ብትሆንም በፈተና ምክንያት ምናምን እኔ አላቅም ብቻ እንዴት እንደሆነ አላቅም። ምናልባት ግን እኔ ምናልባት ፈተና ሆና ይሆን ምናምን ብዬ ይሄ ነገር ነው ጭንቅላቴ ላይ ያለው ማለት ነው። የከፋ ነገር ወይም ደግሞ ሌላ መጥፎ ነገር አላስብም። ፈጣሪም አያርግባት እንደዚህ አይነት ነገር። ምክንያቱም በጣም ጎበዝ ሴት ስለሆነች ከእንደዚህ አይነት ነገር ይጠብቃት ነው። ሌላ ምንም አልልም። ግን ቢያንስ እሷ እንኳ ተማሪ ሆና ተማሪ እንደሆነች እናውቃለን። ግን ስንተኛ ክፍል ይሁን ኮሌጅ ዩኒቨርሲቲ ትሁን 12 ትሁን እሱን አይዶን ነው እንጃ። እኔ ብዙ እንትኑ የለኝም። ግን እሷ እንኳ ባይመቻት ፉፉ እንዴት አልሰራም ማለት እሱን ግን የሆነ ብቻ የሆነ ነገር ውስጥ ትድያለኝ ነው። ምን አይነት ነገር ውስጥ ሆነው እንደሆነ ፈጣሪ ነው የሚያውቀው። ፈጣሪና እነሱ ያውቃሉ። ግን ለማንኛውም ያው መልካም ምኞቴን ነው የምመኝልሽ። ጥሩ ነገር እንዲያጋጥምሽ ነው የምፈልገው። ሁሌም ጥሩ ነገር ማለት ነው። ሁሌም ደስተኛ፣ ሁሌም እንትን እንድትሆኝ ነው የምፈልገው። ግን የጠፋሽበት ምክንያት በጣም ስላሳሰበኝ ነው ውዴ። የምር በጣም አሳስቦኝ ነው ማለት ምን ሆና ነው ምናምን ለምን በዚህ ልክ ልጠፋ ቻለች ምናምን የሚለው ነገር ውስጤ ላይ እንትን እያለ ስለሆነ ነው። ሲጀመር ደግሞ ስለሌላ ሰው ስለማይረቡ የሆነ ይሄ የህፃን ነገር እንትን የማይረባ ነገር እንትን ከሚሉት ሰዎች እንትን ከምል አንቺ ማለት አንቺ እንትን እንደዚህ እንትን በማለቴ በጣም ደስተኛ ነኝ። ምክንያቱም አየሽ ሰው
የዘራውን ነው የሚያጭደው። ጥሩ ነገር ሲሰራ አንድ ሰው ጥሩ ነገር ሲሰራ በዚህ ልክ ይፈለጋል። እኔ ብቻ አይደለሁም፣ በእርግጠኝነት በጣም ብዙ ሰው ማለት ፎቶ ምናምን ምናምን ተለጥፎላ እንትን የተባለ አለ አይቻለሁ። ማለት የት እንደሄድሽ የት ጠፋች ምናምን የሚል ማለት ነው። ያም ሆኖ ያ የሆነው ለምንድን ነው? በስራሽ ነው ማለት በቃ የምትሰሪው ወይም የምታደርጊው ነገር ነው። እንደዚህ እኛ የት ሄደች ብለን አሁን ሌሎቹ ቢጠፉ በእርግጠኝነት እንደዚህ እንትን ርዕስ ሰጥቶ ወይም ደግሞ እንትን ብሎ ስለዛ ሰው እንትን የሚል አለ ብዬ አላስብም። ምክንያቱም ምንም የተሻለ ነገር እንትን ስለማይሉን ማለት ነው። እናንተ ግን ከሌላው የተሻለ ከሌሎቹ ዩቱበሮች የተሻለ ነገር እንትን ስለምትሉም ነው በዚህ ልክ ሰው የፈለገሽ ማለት ነው። ስለዚህ ውዴ ከዚህ መልካምነትሽ ከዚህ ደግነትሽ ፈጣሪ በሰላም ወደ ስራሽ ወደ ሚዲያው ይመልስሽ ነው ምለው። ያው በቃ ምን ያህል ግን ምን ያህል በሆነ ሰው አእምሮ ውስጥ ምን ያህል ተጽዕኖ እንደፈጠርሽ ምን ያህል ማለት ሰው አንቺን ምን ያህል ነው እንትን የሚልሽ በጉጉት የሚጠብቅሽ ምናምን የሚለው ነገር በደንብ አይቻለሁ። ምክንያቱም እኔ ብቻ አይደለሁም አብዛኛው ሰው ነው አንቺን አሁን እንትን እያለ ያለው ማለት ነው። ግን ማለት የሆነ እንትን የሆነ ነገር ላይ ካልሆንሽ የሆነ ወይ ደግሞ የጠፋሽበት ምክንያት ምናምን ብትነግሪ ወይ ዝም ብለሽ እንኳን እንደማስታወቂያ በዚህ ምክንያት ነው ብለሽ ብትይ ደስ ይለኛል። ምክንያቱም ብዙ ሰው እየተጨነቀ ብዙ ሰው እያሰበ ስለሆነ ያው ለዛ ሰውም ለኦዲየንሶችሽም እንትን ብለሽ ብታሳውቂን ደስ ይለኛል ባይነኝ። ለማንኛውም ግን ውዴ እውነት እግዚአብሔር አምላክ ከክፉ ነገር ሁሉ ጠብቆሽ ፈተናም ከሆንሽ ፈተናውን ቀለል አድርጎልሽ እንደምትፈልጊው የልብሽን መሻት ሁሉ ፈጣሪ ሞልቶልሽ ወደ እኛ ወደ ሚዲያሽ እንድትመለሽ መልካም ምኞቴ ነው። በጣም ነው የምወድሽ፣ የምር በጣም እወድሻለሁ። ማለት በቃ የትኛውም በቃ በጣም እንትን የሆነ ነገር እንኳን ቢያጋጥምሽ በጣም ብዙ ነገር እየተፈጠረ እንደሆነ አይኖ ማለት ከፍፉ ጋር ያለው ነገር ምናምን ምናምን ብዙ ደስ የማይሉ ነገሮች እያጋጠመሽ ነው። ግን ያን ሁላ ነገር ቻል አድርገሽ ያን ሁላ ነገር እንደ አንዳንዶቹ ሚዲያ ላይ ይታይልኝ ይሰማልኝ እንደዚህ ሆንኩ እንደዚህ ተፈጠርኩ ምናምን እያንዳንዱ ሪያሊቲ ሾው ነው የሚባለው። እንደዛ አይነት ነገር የሆኑትም ያልሆኑትም ምንም አውጥተው ገመናቸው የቤታቸውን ችግር የቤታቸውን እንትን እንዳለ ከሚዘረግፉት ጎን እንትን አይደለሽም አንቺ። ከዛ ወጣ ብለሽ ማለት ምንም ችግር እንኳን ቢያጋጥምሽ ምንም ነገር እንኳን የባሰ ነገር እንኳን ቢያጋጥምሽ በቃ ከካሜራ ጀርባ ነው ነገሮችሽን አስተካክለሽ ጨርሰሽ አሪፍ ነገር ማለት ህዝቡን ያስተምራል የምትዩ ነገር ብቻ ነው አምጥተሽ የምታሳየው ማለት ነው። እና ይሄ ነገርሽ ለየት ያደርግሻል። አንድም በጣም እንትን እምልሽ በዚህ ምክንያት ነው ማለት ነው። ስለዚህ እንደዚህ አይነት ሰው ደግሞ ሲጠፋ መፈለግ ግድ ነው ማለት የት ሄደች ምን ሆና ነው ምናምን እንደ አንድ ኖርማል ሰው ያሳስባል። ማንም የሆነ ሰው ከቤት ወይ ከፋሚሊዎቻችሁ አንድ ሰው እንትን ቢልባችሁ እንዴ የት ሄዶ ነው ምናምን ብላችሁ ስልክ ደውላችሁ ወይ የሆነ ብቻ ኤቭሪቲንግ አድርጋችሁ ያ ሰው እንትን ሰርች ታደርጉታላችሁ ማለት ነው። ስለዚህ አንቺም ያው እንግዲህ ጥሩ ስራ የሚሰራ ሰው ነው እንደዚህ የሚፈለገው ለማለት ፈልጌ ነው። ስለዚህ ፍቅርዬ ማለት ከቻልሽ ማለት ነው ከቻልሽ ካለሽበት ሁኔታ አንፃር ያለሽበት ሁኔታ በእርግጠኛ አላውቅም፣ ግን ከቻልሽ ብታሳውቂኝ ደስ ይለኛል ባይ ነኝ። ብታሳውቂ ማለት በዚህ ምክንያት ነው፣ ፈተናም ከሆነ ፈተና ነው፣ የሆነ ነገር ከሆነ የሆነው ነገር ምናልባት አሁን እንዳልኩሽ በራስሽ ከካሜራ ጀርባ ወይም ደግሞ ሚዲያ ላይ ሳታውቂ ነገሮችን ማኔጅ ማድረግ ፈልገሽ ከሆነ በጣም ቤስት ነው፣ አሪፍ ነው፣ ጎበዝ በርቺ። ግን ቀለል ያለ ነገር ከሆነ ወይ እንዲህ በትምህርት ዙሪያ ምናምን ነገር የሆነ ነገር ከሆነ ግን ፋሚሊዎችሽን ብታሳውቂ ደስ ይላል ባይ ነኝ። ለማንኛውም ውዶችዬ የምር በጣም ጀግና ስለሆነች በጣም ምርጥ ልጅ ስለሆነች ነው የእሷ ጉዳይ። እንዴት በዚህ ልክ አንቺ ማንሽ ምናገባሽ ምናምን ብዙ እንትኖች አሉ፣ ግን ያሉትን ይበሉን አይመለከተኝም። በጣም ስለምወዳት ስለማከብራት እኔ ከሷ ብዙ ነገር ስለምማር ማለት እሷ እያንዳንዱ በምታደርገው ነገር ብዙ ነገር እንትን ስለምን
የእሷ ጉዳይ እንደዚህ ርዕስ አድርጌ ላውራ የቻልኩት በዛ ምክንያት ነው። እና ውዶችዬ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ፣ እጅግ በጣም ማለት ነው። ግን ውዶች የተለመደው ነገር ይሄ ነገር ሳትይ አታልፊም ወይ ምናምን ከዚህ በላይ ምን እናርግሽ ምናምን ብዙ እንትኖች አሉ። ግን የሆነው ይሁን። በጣም ነው የምወዳችሁ ሁላችሁም ማለት ነው። የምታበረታቱኝም ማታበረታቱኝም ማርያምን እወዳችኋለሁ በጣም ማለት ነው። የሆነ ያው በፊት እናድድ ነበረ ሰው ለምን እንዲህ ይለኛል ምናምን ብዬ ማለት ነው። አሁን ግን በቃ እንትን አልኩኝ መሰለኝ፣ አላውቅም ለመድኩት መሰለኝ። ምንም አይመስለኝም። ብትወዱኝም ባትወዱኝም በጣም ነው የምወዳችሁ እኔ ማለት ነው። በጣም እወዳችኋለሁ በጣም ማለት ነው። ለሁሉም ነገር ማለት በቃ ፍቅርን ብቻ እግዚአብሔር በሰላም ምንም ማለት ኔጌቲቭ ነገር ምንም እንትን ያለ ነገር ሳያጋጥማት ወደ ሚዲያው እንድትመጣ መልካም ምኞቴ ነው። በተረፈ ውዶችዬ እወዳችኋለሁ፣ አከብራችኋለሁ። ግን ያቺ ነገር ጠቅጠቅ እያደረጋችሁ አበረታቱኝ። ሰላም ሁኑልኝ። ባይ ባይ።